የዚህ ሁሉ አለመግባባት ጥንስሱ የጀመረው ሊቨርፑል ከሊድስ ዩናይትድ ጋር 3-3 ከተለያየበት የእንግሊዝ ፕሪሚየር ሊግ ጨዋታ በኋላ ነበር። ኤላንድ ሮድ ላይ ለተገኙ የክለቡ ደጋፊዎች ስንብት የሚመስል ምልክት እጁን እያውለበለበ ያሳየው ሞሐመድ ሳላ ከጨዋታው በኋላ ቤተሰቦቹን ወደ አንፊልድ መጥራቱ እህል ውሃው ከመርሲሳይዱ ክለብ ጋር አሁን ላይ ስለማብቃቱ ማረጋገጫም ሆኗል። በሊቨርፑል እንደማልፈልግ ይሰማኛል ያለው ሞሐመድ ሳላ አሁን ላይ በአውቶቡስ ውስጥ እንደተወረወርኩ ነው የምቆጥረው ሲልም ተናግሯል። በአሰልጣኝ አርነ ስሎት በእንግሊዝ ፕሪሚየር ሊግ ለ3 ተከታታይ ጨዋታዎችም ተቀያሪ ወንበር ላይ መቀመጤም አስከፍቶኛል ሲል ሳላ ከጨዋታው በኋላ ተናግሯል። ይህ ተጫዋች ሊቨርፑል አምና የእንግሊዝ ፕሪሚየር ሊግ ዋንጫዎችን ሲያሸንፍ 29 ግቦችን በማስቆጠር የውድድሩ ከፍተኛ ግብ አስቆጣሪ ሆኖ አጠናቋል። በእንግሊዝ ፕሪሚየር ሊግ ታሪክ በ190 ግቦች አራተኛው ከፍተኛ ግብ አስቆጣሪ እሱ ሞሐመድ ሳላ ነው። በክለቡ ታሪክም በ420 ጨዋታዎች 250 ግቦችን በማስቆጠር በሊቨርፑል ቤት ከማይታኩት ተርታ እንዲመደብም አድርጎታል። ሳላ በሁሉም ጨዋታዎች ባስቆጠራቸው 250 ግቦች ከያን ራሽና ሮጀር ሀንት በመቀጠል የመርሲሳይዱ ክለብ ሶስተኛው ከፍተኛ ግብ አስቆጣሪ ነው። ሊቨርፑላውያን ለዚህ ታታሪ ሲሉ ሁሌም በስቴዲየም ውስጥ አንተ የግብፃውያን ንጉስ ነህ፣ ሁሌም እንኮራባለን ሲሉ ያዜሙለታል። አሁን ግን ሁሉም በዜሮ ተባስቷል። ሊቨርፑል የውድድሩ ዓመቱ ሲጀምር ቦርንማውዝ፣ አርሰናል፣ ኒውካስል ዩናይትድ፣ በርንሌይና ኤቨርተንን በሊጉ ተቸግሮም ቢሆን ሲያሸንፍ እዛ ቤት ውስጥ በተወሰነ መልኩ ቅሬታ ሲቀርብባቸው የነበሩት ሌሎች እንጂ እሱ አልነበረም። አሁን ግን ተቀያሪ ወንበር ላይ ሆኖ እንኳን የሚወቀሰው ተጫዋች ሞሐመድ ሳላም ሆኖ አስገራሚ አድርጎታል። እሱም ቢሆን ለሊቨርፑል ውጤት ማጣት ሙሉ በሙሉ እኔን ተጠያቂ እንድሆን የሚፈልግ አንድ አካል አለ ሲልም በግልጽ ተናግሯል። የቨርጂን ቫንዳይክና የኢብራሂም ኮናቴ ጥምረታም ዘንድሮ ሊቨርፑልን እጅግ ፈትኖታል። ለትሬንት አሌክሳንደር አርኖልድና ለአንድሬ ሮበርትሰን ምትክ ታስበው አንፊልድ የደረሱት ጀርሜን ፍሬምፖንግና ሜሎስ ኬርኬዝን ቢሆኑ ከጥቅማቸው ይልቅ ጉዳታቸውና የአቋማቸው ልኬት ክለቡን ዋጋ አስከፍሎታል። ጀርመናዊ ፍሎሪያን ቬዝና ስዊድናዊው አሌክሳንደር ኢዛክም ቢሆኑ ውሎ ከጠፋቸው ሰንበት ብለዋል። አምና በአሰልጣኝ የርገን ክሎፕ የተቃኘ ቡድን ይዘው የሊጉን ዋንጫ ያሳኩት አሰልጣኝ አርነ ስሎት ዘንድሮ ግን ገና በሁለተኛ ዓመታቸው የአንፊልዱን ክለብ የሚመጥኑ ስለመሆናቸው ጥያቄዎች እንዲነሱባቸውም አድርጓል። የተከላካይ ክፍላቸው በቅድመ ውድድር ዘመን እንደዛ ሲቸገር ተመልክተው አፋጣኝ መፍትሄ ከመስጠት ይልቅ የቡድኑን ሌላኛውን ክፍል ለማጠናከር የሄዱበት ርቀት ሳያንሳቸው ከሊድስ ዩናይትድ ጋር 3-3 ሲለያዩ ጥንቃቄ የጎደለው መከላከል ሲሉ መተቸታቸው ፍየል ወዲያ ቅዝምዝም ወዲህም ሆኖባቸዋል። አንዳንድ የቀድሞ የሊቨርፑል ተጫዋቾች በተለያዩ አጋጣሚዎች አሰልጣኙ ሞሐመድ ሳላን ወደ ተቀያሪ ወንበር ሊያወርዱት ይገባል ማለታቸውን ተከትሎ አፋጣኝ እርምጃ የወሰዱት አሰልጣኝ አርነ ስሎት ለቡድኑ ግን የተለየ ነገር አሁንም ማምጣት አልቻሉም። ሊቨርፑልም ቢሆን ከገባበት አዘቅት እስካሁን ድረስ መውጣት አልቻለም። በተለይ ሊቨርፑል ሊድስ ዩናይትድን 2-0 ሲመራ ቆይቶ 2-2 ሲሆን ለሞሐመድ ሳላ አሰልጣኙ እድል ይሰጣሉ ተብሎ ቢጠበቅም በዝምታ አልፈውታል። ከጨዋታው በኋላ ይህንን ለምን እንዳላደረጉ ሲጠየቁ ሰዓቱ ግብ የምፈልግበት ሳይሆን የምከላከልበት ስለነበረ አላስፈለገኝም ማለታቸው የሚታወስ ነው። ቀደም ብሎ ከአሰልጣኙ ጋር ጥሩ ግንኙነት እንደነበረኝ በተደጋጋሚ ተናግሬያለሁ የሚለው ሞሐመድ ሳላ ነገር ግን በድንገት ሁሉም ነገሮች መቀየራቸውን ግልጽ አድርጓል። ለምን እንደሆነ ባይገባውም በክለቡ እንዲቆይ የማይፈልጉ ሰዎች እንዳሉም ነው ሞሐመድ ሳላ የተናገረው። ሊቨርፑል ነገ ወደ ጣሊያን ተጉዞ በአውሮፓ ሻምፒዮንስ ሊጉ ከኢንተር ሚላን ጋር ይጫወታል። ሞሐመድ ሳላ የመሰለፉ ነገርም አጠራጣሪ ሆኗል። የፊታችን ቅዳሜም ቢሆን በአንፊልድ ሊቨርፑል ብራይተንን በሊጉ ሲያስተናግድ የ33 ዓመቱ ተጫዋች ተሰለፈም አልተሰለፈም የክለቡን ደጋፊዎች በክብር ይሰናበታል ተብሎ ይጠበቃል። ለዚህም ይመስላል የትዳር አጋሩና ልጆቹን ጨምሮ ለሙሉ ቤተሰቡ ጥሪ ማድረጉም የተገለጸው። አሰልጣኝ ኑኖ ስፒሪቶ ሳንቶ በአንድ ወቅት እንዲህ ብለው ተናግረው ነበር። ሳላ በዚህ አቋሙ ከሊቨርፑል ጋር መለያየት አለበት። ነገ የሳውዲ ክለቦች ይህንን ያክል ገንዘብ አውጥተው አያስፈርሙትም፣ ስኬትም ቢሆን ሁሌም አብሮ አይዘልቅም ሲሉ ተናግረዋል። አሁን ያ ጊዜ ደርሷል። በነገሰበት አንፊልድ ያውን ባለመስማማት ሊለያይ የቀናት ዕድሜ ብቻ ቀርቶታል። ታምር ካልተፈጠረ በቀር ሳላ ጥር ላይ የሌላ ክለብ ንብረት መሆኑ ግልጽም ይመስላል።